አንድ ሰው ነበረችና መልከኛ ናት፣ ደሞ ሀብታም ናት። እና መልከኛ ሰው መጥቶ ለማግባት ሲጠይቃት ሀብት የለህም ትለዋለች። ሀብት ያለው ሰው መጥቶ ሲጠይቃት መልክ የለህም ትለዋለች። መልክም ሀብትም የያዘ ሰው ሲመጣ ደግሞ ዘመዶችህ ዘርህ ጥሩ አይደለም ትለዋለች። ሶስቱንም ያሟላ ሲመጣ ደግሞ ከቤተ መንግስት አልተወለድክም ትለዋለች። እንዲህ ያለች ስትበጠብጥ ኖረች። መጨረሻ ላይ ምን ቢሆን ጥሩ ነው መሰላችሁ? የስንት መኳንንት ልጆች ሲለምኗት እምቢ ብላ ማን ቢያገባት ጥሩ ነው? የሆነ ወራዳ ጠንቋይ ምን አድርጎ ነው ያገባት? ልነግራችሁ እኮ ነው። ክብር አይደል የምትፈልግ? ምንድን ነው ያደረገ? ሰው ሁሉ እንዲሰግድልሽ አደርጋለሁ አላት። እሺ አጋንንቱን ምን አደረጋቸው? እኔ ሰውን ለጥንቆላ ተሰበስበው እናንተ ደግሞ በአየሩ ላይ በምታት አርጤምስ ነው የምትባል ስሟ፣ ለአርጤምስ ያልሰገደ ይጠፋል የሚል ድምፅ አሰሙና እግዚአብሔር አዘዘን ብሎ ሰው እንዲሰግዳል። ሰውን ሰበሰበና በዚህ በሰማይ ሆነው ለአርጤምስ ያልሰገደ ወዮለት የሚል ድምፅ ተሰማ። ሰው ደግሞ ይህችማ አምላክ ብትሆን ነው ብሎ ሰገደለት። ሰው ጅል አይደል? ከዚያ በኋላ ስግደቷን ቀምሳ የአንድ ጠንቋይ ሚስቱን አቀረች። ደግሞ እሷ የወለደችው ዜውስ የሚባል የእሷ ልጅ ደግሞ ጣዖቱ ነው። መከራችን እነ ቅዱስ ጳውሎስን ሲያሰቃይ የነበረ ሲያስገድል የነበረ ይሄ ልጅ ነው። መመካት ሰማችሁ? እንደው አብዛኞቻችሁ እዚህ ያገባችሁ ትሆናላችሁ፣ ያለገባም ይኖራል። እንደው ለማግባትም ብዙ አትመጻደቁ ልበላችሁ ብዬ ነው። ገብቷችኋል? አትመጻደቁ። እንደዚህ ያለው እንደው ለእናንተ መልአክ የምታገቡ ነው የምትመስሉ አንዳንዶቻችሁ። ይሄን ያሟላ ይሄን ያሟላ ይሄን ያሟላ ገነት ውስጥ የምትኖሩ መሰላችሁ እንዴ? እንዲሁ እኮ ግርም ነው የሚያደርገው። እንደዚህ ያለ ሰው የት ነው የሚገኘው? ገነት ውስጥ ነው። ወንዶችን ብትሆኑ ማለት ነው። እንደዚህ ያሟላች እንደዚህ ያሟላች እንደዚህ ያሟላች። ትዕቢት ክፉ ነው። እንደዚህ ያለ ይሄ የለውም እንደዚህ የለውም እንደዚህ የላትም እያሉ መመጻደቅ ልክ ዞ እግዚአብሔርን አመስግኖ መግባት ነው። የልብ ደስታና ውጫዊ ደስታ ይለያያል። ስቆ የምናየው ጥርስ ሁሉ ደስ ብሎት አይደለም። እያዘነ ይስቃል። ፊታቸውን ቅባት ተቀብተው ልባቸው የጠቆረ ሰው የለም አለ? የለም አለ። በሐዘን የተወጋ ለሰው ይምሰል ለጎረቤት ይምሰል ፊታቸው ሊያበራ ይችላል። ሽቱ ተቀብተው ውስጣቸው ግን በሐዘን የሚከረፋ ሰዎች የሉም? አሉ። ነጭ ለብሰው ልባቸው የጠቆረ የለም አለ። ቤታቸው በደማቅ አምፖል በርቶ ልባቸው ይጨልማል የለም? ህይወት ጨለማ ይሆንባቸው ማለት ነው። የልብ ደስታ ከየት ይገኛል ንገሩኝ? እግዚአብሔርን ከመፍራት ይገኛል። እግዚአብሔርን የሚፈራ ሰው በነደደ እሳት ውስጥ እንኳን በደስታ ይስቃል። እግዚአብሔርን የማይፈራ ሰው ደግሞ ተድላ ደስታ የበዛበት ድግስ። የልብ ደስታና ውጫዊ ደስታ ይለያያል። ስቆ የምናየው ጥርስ ሁሉ ደስ ብሎት አይደለም። እያዘነ ይስቃል። ፊታቸውን ቅባት ተቀብተው ልባቸው የጠቆረ ሰው የለም አለ? የለም አለ። በሐዘን የተወጋ ለሰው ይምሰል ለጎረቤት ይምሰል ፊታቸው ሊያበራ ይችላል። ሽቱ ተቀብተው ውስጣቸው ግን በሐዘን የሚከረፋ ሰዎች የሉም? አሉ። ነጭ ለብሰው ልባቸው የጠቆረ የለም አለ። ቤታቸው በደማቅ አምፖል በርቶ ልባቸው ይጨልማል የለም? ህይወት ጨለማ ይሆንባቸው ማለት ነው። የልብ ደስታ ከየት ይገኛል ንገሩኝ? እግዚአብሔርን ከመፍራት ይገኛል። እግዚአብሔርን የሚፈራ ሰው በነደደ እሳት ውስጥ እንኳን በደስታ ይስቃል። እግዚአብሔርን የማይፈራ ሰው ደግሞ ተድላ ደስታ የበዛበት ድግስ ተደግሶለትም ሐዘን። መስራት የምችሉትን ነገር ስሩ። እንደው ሰራተኛም ለመቅጠር ከበቃችሁ እንደዚያ የማይደረግ የሚመስላቸው አሉ መሰለኝ። እንደው አንዳንድ ሀብታሞች ማለት ነው። አሁን አልጋ ማስተካከል፣ ሶፋ ማስተካከል እነሱም የማይመጥናቸው ይመስላቸዋል። የሰራተኛይቱ ብቻ ይመስላቸዋል። ለእናንተም ይመጥናችኋል እኮ። አይመጥናችሁም እንዴ? ኧረ ይመጥናችኋል። በደንብ ነው የሚመጥነን እንጂ ዝቅ ብሎ መስራት ለእኛ የማይመጥነን ነገር የለም። እንዲያውም አንድ ነገር ልንገራችሁ፣ ለሰው የማትናገሩ ከሆነ እኔ ሲጀመር የምናገረው እንድትነግሩልኝ የምፈልገውን ነው። ሲጀመር ለሰው የማይነገር ነገርም የለኝም። አንድ ጳጳስ በሆነ ኃጢአት ይፈተናል። ኃጢአቱ ይቅርባችሁ። ቢጸልይ ቢሰግድ አለቀዋል። መልአክ ተገልጾ ምን እንዳለው ታውቃላችሁ? ዝቅ ያለ ስራ ካልሰራህ አይለቅህም ማለት።
ከዛ ምን አደረገው? ጳጳሱ የጵጵስናቸውን ቆብ አስቀመጡና የመነኩሴ ቆብ ቀብቱ ይዘው የመነኮሳትን ሽንት ቤት ማጽዳት ጀመሩ። እግዚአብሔር በዚያ ትሕትናው ያንን ኃጢአት እንዳልተፈጠረ አድርጎ አጠፋለት። እንዳልተፈጠረ ጳጳሱ በጳጳስ ደረጃ ሰግዶ ያልጠፋለት ኃጢአት ምን ሲሰራ ጠፋለት? የተናቀ ስራ ሲሰራ ማለት ነው። ትሕትና እኔ እስከዛሬ ድረስ አባ ገብረ ኪዳን የሚባለው ስም ወደ ሚዲያ ከመጣ ጀምሮ የራሴ ሚዲያ ኖሮኝ አያውቅም። የግሌ ዩቲዩብ የለኝም። ለመጀመሪያ ጊዜ እንግዲህ ወንድሞቻችን እህቶቻችን ትምህርቱን እየቆራረጡ ምንም ይልቃሉ። እሱን እንግዲህ የድርሻቸውን ተወጥተዋል። ስብከተ ወንጌልን ለምእመናን በማድረስ በምንም መንገድ ይሁን ግማደ መስቀሉ አይባልም እያሉ አንዳንድ አባቶች ይሰብካሉ። ሙሉ መጥቷል ይላሉ። እኛ ግን አልመጣም፣ ግማሹ ነው የመጣው። ምክንያቱም ለምንድን ነው እንደዚህ የምንለው ሲባል የሮም ሰዎችም ጅሎች አይደሉም፣ ተካፍለውታል ነው። የዚያን ጊዜ ወደ ጳጳሳቱ ተሰብስበው ለእኛም ግማሹም እያሉ ተካፍለው ወስደውታል። ግማሹ ግን ለእኛ ደርሶን ክርስቶስ በጣም መታደል እኮ ነው። እውነቴን ነው የምነግራችሁ። አሁን ይኸውላችሁ የክርስቶስ ደግሞ የቀኝ ክንዱ ነው የመጣ የክርስቶስ ክንድ ያረፈበት ዓለምን የሰራ ያጅ ያረፈበት መስቀል ኢትዮጵያ ውስጥ አለ። እዚህ ላይ እኮ መታደል የለም በሉ። ስለዚህ ያ መስቀል ነው ዛሬ የኢትዮጵያን ጠላት ቢቆፍሯት ክርስቲያን ቢያርዱ ቤተክርስቲያን ቢያቃጥሉ ሀገሪቱን ቢመክሩባት ኢትዮጵያን ማጥፋት ያልተቻለው ለዚህ በዘመን በሙሉ በዓለም ያለ ነጭ በሙሉ ሁሉ መከረ። ሰይጣን የሚያመልከው ይመክርባታል። እስከ ዛሬ ድረስ ኢትዮጵያን መግፋት ያልተቻለበት ምክንያት ያ መስቀል እዚያ ሆኖ ስለሚጠብቅ። ታቦተ ጽዮን አክሱም አለች፣ እዚህም አርፋለች። ታውቃላችሁ እንግዲህ ይሄን እዚህ ተቀምጣለች። ታቦተ ጽዮን እዚህ አለች፣ መስቀሉ እዚህ አለ። የቅዱስ ጊዮርጊስ አጽምም መጥቷል። ምን ያልመጣለ እንግዲህ ማለት ነው። እነዚህ ሁሉ ተሰብስበው ሰማዕታቱ ተጠምጥቀው በመስቀል አብርሃ በከዋክብት መስቀል ግሸን ይቀመጥና በከዋክብት በነ ቅዱስ ቂርቆስ ታቦት በነ ቅዱስ ፋሲለደስ በነ ቅዱስ መርቆሬዎስ በነ ቅዱስ እስጢፋኖስ ታቦት እያደረ በኢትዮጵያ ብርሃኑን ይገልጻል። ይህንን ስላደረገ ምን ይባላል? ወቦቱ ንትመካ፣ የምንመካበት መስቀል ይህ ነው በሉ። የምንመካበት መስቀል ይህ ነው በሉ። መከበር ከፈለግ እግዚአብሔርን ፍራ። ለክብርህ ጠበቃ አታቁም፣ አትከላከል። ዝም ብለህ እግዚአብሔርን ፍራ። እግዚአብሔር ራሱ ያከብርሃል፣ ከፍ ያደርግሃል። ሰዎች ጉድጓድ ቆፍረው ተራራውን ይናዱብህ፣ እግዚአብሔር ተራራው ጫፍ ላይ አቁሞ ከፍ ብለህ እንድትታይ ያደርጋል። እግዚአብሔር ይህን ያደርጋል። የልብ ደስታ እግዚአብሔር መፍራት። ከዚያስ ምን አለ ሲራክ? ለፈራሄ እግዚአብሔር እይመጽኦ እኩይ። እግዚአብሔርን የሚፈራ ሰው በዘመኑ መከራ አይመጣበትም። መጽሐፈ ሲራክ ምዕራፍ 36 ቁጥር 1 ላይ እግዚአብሔርን የሚፈራ ሰው ክፉ ዘመኖችን ያመልጣል። ወይ ከክፉ ነገር አይገባም፣ እግዚአብሔር እንዳይገባ ይጠብቀዋል። ካልሆነስ የመጣበት ክፉ ነገር እንዳይጎዳው ያደርጋል። የአክሊል መቀበያ እንዲወደለት ያደርጋል። ለምሳሌ ቅዱስ ጊዮርጊስ በመንኮራኩር ተፈጭቷል። እግዚአብሔርን ስላልፈራ ነው ክፉ ነገር የመጣበት ልንል ነው? አይደለም። እግዚአብሔርን የሚፈራ ሰው የማይጠቅመው መከራ አይመጣበትም። የመጣለት ቅናት በጣም አደገኛ ነው። ባል ከሚስቱ መሃል የሰው ሚስት ካደነቀ አግባታ ሂድ፣ እሷ ጋር ነው ይመጣል። እውነቴን ነው እኮ የምነግራችሁ ማለት ነው። ይሄ ችግር ነው። በእርግጥ አታድንቅ ይላል መጽሐፍ ቅዱስ። ከሚስትህ መሃል ሌላ ሴት አታድንቅ ይላል። ሚስትህን የሚያስቀና ስራ አትስራ። መጽሐፈ ሲራክ ምዕራፍ 9 ላይ ሚስትህን የሚያስቀና ስራ አትስራ። የገሌ ሚስት በጣም ጥሩ ናት ካልክ እሷም ደግሞ እንግዲያማ የገሊት ባልም ጥሩ ነው ማለት ትጀምራለች። አታስቀና ይላል። ወደዚህ ያለ ምን መስላችሁ? ብቻ ቅናት ገንዘብ ወዳጅ ሰው እና ቀናተኛ ሰው ገንዘብንና ተግባርን እንደ ዝናብ ብታዘንብለት ማመስገን አይወድም ይላል ቅዱስ ዮሐንስ አፈወርቅ። አይወድም። ጥሩ ብሎ ዝም ይላል። ነውር ነው፣ እንደዚህ አይደረግም። ማመስገን ይገባል። ሰዎች ሲመሰገኑ እርር ማለት። እኛ አለማመስገን ሌላ ችግር ነው። ደግሞ ሰዎችን ሌላ ሰው ሲያመሰግናቸው ምን ማለት? እርር ማለት። ገብታችኋል? እርር ማለት ወይ ወጥተን እንሄዳለን ወይ ወጉን እንለውጠዋለን።
አቤት 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 እገሌ ሲባል ምን እንላለን? አዎ ምናምን። የሚገርም ነገር ሰሞኑን መብራት ኃይል መብራት እንዲህ አድርጎ ብሎ ወጉን መቀየር ማበላሸት ማለት ነው። የሰውየው ሰው ድብን ስለምንል እኮ ነው። ረፍ ሲያደርግ ስለሚያደርገን አይጣል ነው ማምላክን አይጣል። ይሄ ከፍተኛ በሽታ እኮ ነው። በሽታ ነው ይሄ። አይ ዘመዶቼ ስንቱ ይነገራል፣ ስንቱ ይነገራል መሰለኝ። መካሪ የሌለው ንጉሥ ያለ 1 ዓመት አይነግስ ነው የሚሉ ኢትዮጵያውያን አይደል? ምክር ካልሰማ የሰው ልጅ ሰውን ሁሉ ሲናገር የምንንቀው ነገር ይኸው ስራ የሚበላሽ አገልግሎት የሚበላሽ በምንድን ነው? በትዕቢት ነው። እንደው ማንንም ሰው እንስማ፣ ስለ እግዚአብሔር ማንንም ሰው እንስማ። ትምክህት ደግሞ ማለት ምን ይመስላችኋል? ትምክህት ማለት መመካት ማለት ነው። በምንድን ነው የምንመካው? በሰው መመካት፣ በእውቀት መመካት፣ በሀብት መመካት፣ በእውቀት መመካት፣ በሀብት መመካት፣ በገንዘብ መመካት፣ በመልክ መመካት፣ በጤና ራሱ እንመካለን እኮ። አሁን አይኑ የታመመ ሰው ካለ እውሬ ደርጋሚ እየተባለ ሁሉ ይዘፈንበት የለ ነው ቀልን እኮ። በአንካሶች ሲሳቅባቸው ነው የሚውል። ይኸው በዚህ ሁሉ መመካት ይህ ሁሉ እንዳልነበር ይሆን። መከበር ከፈለክ እግዚአብሔርን ፍራ። ለክብርህ ጠበቃ አታቁም፣ አትከላከል። ዝም ብለህ እግዚአብሔርን ፍራ። እግዚአብሔር ራሱ ያከብርሃል፣ ከፍ ያደርግሃል። ሰዎች ጉድጓድ ቆፍረው ተራራውን ይናዱብህ፣ እግዚአብሔር ተራራው ጫፍ ላይ አቁሞ ከፍ ብለህ እንድትታይ ያደርጋል። እግዚአብሔር ይህን ያደርጋል። የልብ ደስታ እግዚአብሔር መፍራት ነው። ከዚያስ ምን አለ ሲራክ? ለፈራሄ እግዚአብሔር እይመጽኦ እኩይ። እግዚአብሔርን የሚፈራ ሰው በዘመኑ መከራ አይመጣበትም። መጽሐፈ ሲራክ ምዕራፍ 36 ቁጥር 1 ላይ እግዚአብሔርን የሚፈራ ሰው ክፉ ዘመኖችን ያመልጣል። ወይ ከክፉ ነገር አይገባም፣ እግዚአብሔር እንዳይገባ ይጠብቀዋል። ካልሆነስ የመጣበት ክፉ ነገር እንዳይጎዳው ያደርጋል፣ የአክሊል መቀበያ እንዲሆንለት ያደርጋል። ለምሳሌ ቅዱስ ጊዮርጊስ በመንኮራኩር ተፈጭቷል። እግዚአብሔርን ስላልፈራ ነው ክፉ ነገር የመጣበት ልንል ነው? አይደለም። እግዚአብሔርን የሚፈራ ሰው የማይጠቅመው መከራ አይመጣበትም። የመጣለት መከራም ካለ ለምን ይሆነዋል? ለዘውድ ይሆነዋል። እግዚአብሔርን መፍራት ክብር ከእግዚአብሔርና ከልብ እንጂ ከሰው አይገኝም። ከሰው ክብር አትፈልጉ። እውነቴን ነግራችሁ ሰው ለምንድን ነው ሰውን አክብረኝ ካላችሁት እንትን ነው የሚያደርጋችሁ? ቴሌቪዥን ለምሳሌ ቴሌቪዥን ማለት ቴሌቪዥን እኔ ስፈልግ በሪሞት ኦን አደርገዋለሁ። በቃይ ብዬ ሳስብ ደግሞ ኦፍ። ሰዎች ክብር እንደምትፈልጉ ከሆነ እንደ ቴሌቪዥናቸው ይዘጓችኋል፣ ይከፍቷችኋል። የሆነ ሰዓት እኔ በጣም ነው የማከብር ብለው ፍንክንክ እንድትሉ ያደርጓችኋል። የሆነ ሰማት ደግሞ ያችን የለመዳችኋትን ክብር ይነሱና ደግሞ ያባሽቋችኋል። አሁን ወንዶችም ለሚስቶቻችሁ አንቺ ልጅ እኔ አክብሬ ብዬሻለሁ አይባልም። እንደዚያ የምትሏቸው ከሆነ ማብሸቅ በፈለጉ ቀን አለማክበር ይጀምራሉ። የዚያ ጊዜ ጠብ ይፈጠራል። ክብር እንደማትፈልጉ ለማንም ሰው ማሳየ። የማትሰለች ሀገር፣ የማትሰለች ከተማ እስቲ ፈልጉ። በምድር ላይ የትኛውንም ከተማ ቢቀይሩልን በወሩ ደግሞ እንዲቀይሩልን እንፈልጋለን። መቀየር የማያሻት ከተማ ወይ ትፈቅድ ፀሐይ ወወርሃ ያብርሁ ላቲ፣ ፀሐይ ጨረቃን አብሩልኝ የማትል በክርስቶስ ብርሃን የደመቀች ሐዋርያት ምሰሶ የሆኑላት በዘላለም ብርሃን የምትዋይ ጌጧ የማይደበዝዝ ጣዕሟ ምረት የሌለበት የማይለወጥ ጸጋ ያላት ክብር የመተናነስ የሌለበት የበላይ የበታች የተለበት ከዚህ ሁሉ በላይ ደግሞ ቅናት የሚጠፋበት ሀገር ይሁላችሁ መንግሥተ ሰማያት። ቅናት ቢኖረኝ ብለን ልባችን የሚወልቅበት ጸጋ የለም። ሁሉ አለን እዚያ። ለዚያ ያበቃን መድኃኒት። አንድ ነገር ልንገራችሁ። አሁን በዓለም ላይ ብዙ ድርጅቶች ቤተ ክርስቲያን ነን እያሉ ነው።
ትክክለኛይቱ የክርስቶስ ቤተክርስቲያን የትኛዋ ናት ተብለን ብንጠየቅ ማስረጃችን ምንድን ነው? የጴጥሮስ አለት ላይ ምን ያለችው ናት? የቆመችው ናት። ትክክለኛዋ ቤተክርስቲያን የቅዱስ ጴጥሮስ አለት ላይ የቆመችው ናት። ማቴዎስ 16:19 ላይ የእኔ ቤተክርስቲያን አንተ በጠራኸው አለት ላይ የቆመች ናት ብሎ ነገርን። አሁን ብዙ ሰው ይመጣል አይደል? ቆይ ካቶሊክ ነው ትክክል? ፕሮቴስታንት ነው ትክክል? ኦርቶዶክስ ነው ትክክል? ምስራቅ ኦርቶዶክስ ነው? ኦሪየንታል ኦርቶዶክስ? የትኛው ነው ትክክል ይላል። ማን ነው ትክክል? ሁሉም እኔ ትክክል ነኝ ካለ ትክክለኛይቱ ቤተክርስቲያን የትኛዋ ለመሆኗ ምንድነው ማረጋገጫችን? ስም ትክክለኛይቱ ቤተክርስቲያን የጴጥሮስ አለት ላይ የቆመች ናት። የእኔ ቤተክርስቲያን አለ። ማን ነው እንደዚህ ያለው? ጌታ ነው። የእኔ ቤተክርስቲያን ምን ላይ የቆመችው ናት ነው ያለ? አለቱ ላይ የቆመችው ናት። አለቱ ምንድን ነው? አንተ የሕያው የእግዚአብሔር ልጅ ክርስቶስ ነህ የሚለው ነው። ይሄ ነው አለቱ። እዚህ ላይ የቆመችው የክርስቶስ ቤተክርስቲያን ናት። እዚህ ላይ የቆመችው በልቡናችን የመላውን የነገር ክምችት የሚያውቀው እሱ፣ ልክስክስ አይምሯችን የሚያውቀው እሱ፣ የረከሰውን ስጋችን የሚያውቀው እሱ ግን አበቀኝ አይደለም፣ የማይሰለች አብሮ የሚኖር እንዲሁ እግዚአብሔር ያሳያችሁ፣ ክርስቶስ ያመልክታችሁ። ተጠርጎ ከማያውቅ አቧራ ከበዛበት ድንጋይ ከተከመረበት ከብቶችም አራዊት ሁሉ ኩሳቸውን ከጣሉበት ከእንደዚያ ያለ ቤት ውስጥ 3 ቀን ማደር ትፈልጋላችሁ? ቁንጫ የበዛበት ቤት እኮ 3 ቀን የሚያደር ያልተጠረገ ቤት፣ መጥፎ ሽታ ያለበት ቤት ማን 2 ቀን ማደር ይፈልጋል? የእኛ ኃጢአቶች እኮ ከቆሻሻ ሁሉ ይልቅ 100,000 ጊዜ ይከረፋሉ። ክርስቶስ ግን ሁል ጊዜ አብሮናል። እንደዚህ ሆነ። እኔ እንደዚህ ያለ አባት ሰምተንም አናውቅም። እሱ ብቻ እግዚአብሔር ይባላል። ስለዚህ እግዚአብሔር ምንድን ነው በሉ እስቲ። እግዚአብሔር መልካም ነው በሉ። እግዚአብሔር ምንድን ነው? መልካም ነው። እንደዚህ ሆነን አብሮን ምን ስለሚኖር አብሮ ስለሚኖር ሁልጊዜ እያዘንም ቢሆን አብሮን ይኖራል። ተለይቶን አያውቅም። ሰው ሲጀመር ያለ ሰው መኖር አይችልም። ጥገኛ ነው። የሰው ልጅ ለብቸኝነት የተፈጠረ አይደለም። በማህበር ነው የሚያምርበት። ሰው ያስፈልገዋል። እግዚአብሔር ግን መልካምነቱ ይውላችሁ። አሁን እኛ ሰው ብንፈልግ ሰው ስለሚያስፈልገን ነው አይደለም? ነው ሰው ያስፈልገን። ለምሳሌ በጣም ድንቅ እንደው ተውት፣ ዘመድ ምናምን ይቅር፣ በጣም ድንቅ ልብስ እኮ ለመልበስ ድንቁን ልብስ የሚያይ አይን ያስፈልጋል። የሚያይ ሰው ከሌለ ምን ያደርጋል? አፍንጫ ሳይኖር ሽቱ ብትቀባ ምን ያደርግላል? ምንም የለም። እስቲ ቦግ እያሉ ሰው ባይኖር ምን ያደርግ? ጦጣው አያደንቅ? ሰው ለመደነቅም እኮ ሰው ያስፈልጋል እንዲያደንቅ ማለት ነው። እስቲ ጥሩ ደራሲ ሁኑና እንደዚህ ብሎ እያልክ ለዛፎች አንብብላቸው። ምንም የሚሰባ ጆሮ ስላለ ነው ጥሩ ተናጋሪ መሆን የሚቻለው። ስለዚህ ያለ ሰው ምንም መሆን አይቻልም። ሰው ለእኛ ያስፈልገናል እና ሰውን ቢወድ አያስደንቅም። ለሰው ክብር ከእግዚአብሔርና ከልብ እንጂ ከሰው አይገኝም። ከሰው ክብር አትፈልጉ። እውነቴንም ነግራችሁ ሰው ለምንድን ነው ሰውን አክብረኝ ካላችሁት እንትን ነው የሚያደርጋችሁ። ቴሌቪዥን ለምሳሌ ቴሌቪዥን ማለት ቴሌቪዥን እኔ ስፈልግ በሪሞት ኦን አደርገዋለሁ። በቃይ ብዬ ሳስብ ደግሞ ኦፍ። ሰዎች ክብር እንደምትፈልጉ ከሆነ እንደ ቴሌቪዥናቸው ይዘጓችኋል፣ ይከፍቷችኋል። የሆነ ሰዓት እኔ በጣም ነው የማከብርህ ብለው ፍንክንክ እንድትሉ ያደርጓቸዋል። የሆነ ሰማት ደግሞ ያችን የለመዳችኋትን ክብር ይነሱና ደግሞ ያባሽቋችኋል። አሁን ወንዶችም ለሚስቶቻችሁ አንቺ ልጅ እኔ አክብሬ ብዬሻለሁ አይባልም። እንደዚያ የምትሏቸው ከሆነ ማብሸቅ በፈለጉ ቀን አለማክበር ይጀምራሉ። የዛ ጊዜ ጠብ ይፈጠራል። ክብር እንደማትፈልጉ ለማንም ሰው ማሳየት ነው። የዚህ ዓለም ነገስታት ወይም በዚህ ዓለም ያሉ ተሹመው የሚኖሩ ሰዎች ምክንያት ፈልገው ሰውን ይጣላሉ። ወይም በዚህ ዓለም ያሉ ባለስልጣናት ሰዎችን የሚያጠምዱበትን ቀዳዳ ነው የሚፈልጉት።
እግዚአብሔር ደግሞ ሰዎችን የሚያድንበትን ቀዳዳ ነው የሚፈልገው። ልዩነቱ ይሄ ነው። እገሌ በምን ስቶ ካፉ ምን አግኝተን እናጥምደው፣ ምን ተሳስቶ ስተት አግኝተን እናጥምደው፣ እንክሰሰው፣ እንሰረው፣ ከገሌ ምን ኃጢአት ፈልገን ስሙን እናጥፋው፣ እገሌ ምን ሲሰራ ባገኘ ነውና ባጋለጥ ነው ብሎ የዚህ ዓለም ነገሥታት። እግዚአብሔር ግን ሁሉን እያየ ራሱ እንዳላየ ያልፋል። እንደሱ ብቻ አይደለም፣ ያንን አጥፍቶ እንኳን የሰው ልጅ እግዚአብሔር ያንን ሰው የሚምርበት ምክንያት እስከሚያገኝ ድረስ ነው የሚታ ሀብት ስላላቸው ብቻ ቀዳሚ ወንበር እንዲሰጣቸው የሚፈልጉ ሰዎች አሉ። ሀብትን አታሳዱ። ሀብት የምታሳድዱ ከሆነ ሌባ ትሆናላችሁ። አንድ ጊዜ ከአዲስ አበባ አንስቼ ከብዙ ዓመት በፊት ነው ወደዚህ በመኪና እመጣለሁ እና ወደ አባይ በረሃ ውስጥ ስንደርስ ሁለት ሰዎች ነው የሚያወሩት እና ምን ቦታ ነው የምትሰራ ይለዋል። እዚህ ቦታ ነው እንደዚህ ነው ይላል እና ተፍ በይና ወቂበት እንጂ ይላል። ሰረቅ እያለው እኮ ነው። ኧረ በስመ አብ ወወልድ ወመንፈስ ቅዱስ እና ወይ እንደው እኮ ይገርማል እኮ። ይሄ ተፍ ማለት እንደ ዶሮ ያንተፋትፋችኋል። ልክ አይደለም። እውነቴን ነው የምነግራችሁ። ልክ አይደለም። በቃ ልክ አይደለም። ስሩ ግን ለሀብት ግን የማትሰለች ሀገር፣ የማትሰለች ከተማ እስቲ ፈልጉ። በምድር ላይ የትኛውንም ከተማ ቢቀይሩልን በወሩ ደግሞ እንዲቀይሩልን እንፈልጋለን። መቀየር የማያሻት ከተማ ወይ ትፈቅድ ፀሐይ ወወርሃ ያብርሁ ላቲ፣ ፀሐይ ጨረቃን አብሩልኝ የማትል በክርስቶስ ብርሃን የደመቀች ሐዋርያት ምሰሶ የሆኑላት በዘላለም ብርሃን የምትዋይ ጌጧ የማይደበዝዝ ጣዕሟ ምረት የሌለበት የማይለወጥ ጸጋ ያላት ክብር የመተናነስ የሌለበት የበላይ የበታች የተለበት ከዚህ ሁሉ በላይ ደግሞ ቅናት የሚጠፋበት ሀገር ይሁላችሁ መንግሥተ ሰማያት። ቅናት ቢኖረኝ ብለን ልባችን የሚወልቅበት ጸጋ የለም። ሁሉ አለን እዚያ። አንዳንድ ጊዜ እግዚአብሔር በሚያውቀው እንዲሁ ይህንን ዓለም ሰይጣን የሌለበት የሆነች 4 በ4 ቦታ ብትኖር እዚያ ነበር ጥሎ መጥፋት ማለት። ጉጻጉጽ ነው የዚህ ዓለም ጸባዩ። በእውነት እግዚአብሔር በሚያውቀው እሾህ ነገር ነው። አንዱ ስትሉት አንዱ መጨበጫ የሌለው ዓለም ነው። እንደ እንሽላሊት ወዲህ ውልቅ አይጣልም። እግዚአብሔር ገሃነም እንዳይበላን እኮ ነው ትንንሽ ነገሮችን የሚተረኩሰን፣ ገንዘቦቻችን በማሳጣት ዘመድ እንዲሞትብን፣ ጓደኛ እንዲለየን በማድረግ ከሹመት እንዲሻሩ፣ እንድናጣ፣ እንድንዋረድ፣ ኃጢአት ስንሰራ የሚያዋርዱንን ሰዎች በመላክ ሰዎች እንዲደርሱብን በማድረግ በማጋለጥ ኋላ ከምትጋለጥ ዛሬ ባጋለጥ ብሎ የሚያዋርዱ ሰዎችን ጭምር በመላክ እግዚአብሔር እኛን ትንሽ ተርኮስ እያደረገ ወደ ቤቱ ያመጣናል። እንዴት እንደሚወደን ተመልከቱ። አንዳንድ ጊዜ እግዚአብሔር በሚያውቀው እንዲሁ ይህንን ዓለም ሰይጣን የሌለበት የሆነች 4 በ4 ቦታ ብትኖር እዚያ ነበር ጥሎ መጥፋት ማለት። ጉጻጉጽ ነው የዚህ ዓለም ጸባዩ። በእውነት እግዚአብሔር በሚያውቀው እሾህ ነገር ነው። አንዱ ስትሉት አንዱ መጨበጫ የሌለው ዓለም ነው። እንደ እንሽላሊት ወዲህ ውልቅ አይጣልም። ክብር ከእግዚአብሔርና ከልብ እንጂ ከሰው አይገኝም። ከሰው ክብር አትፈልጉ። እውነቴንም ነግራችሁ ሰው ለምንድን ነው ሰውን አክብረኝ ካላችሁት እንትን ነው የሚያደርጋችሁ። ቴሌቪዥን ለምሳሌ ቴሌቪዥን ማለት ቴሌቪዥን እኔ ስፈልግ በሪሞት ኦን አደርገዋለሁ። በቃ ብዬ ሳስብ ደግሞ ኦፍ። ሰዎች ክብር እንደምትፈልጉ ከሆነ እንደ ቴሌቪዥናቸው ይዘጓችኋል፣ ይከፍቷችኋል። የሆነ ሰዓት እኔ በጣም ነው የማከብር ብለው ፍንክንክ እንድትሉ ያደርጓችኋል። የሆነ ሰዓት ደግሞ ያችን የለመዳችኋትን ክብር ይነሱና ደግሞ ያባሽቋችኋል። አሁን ወንዶችም ለሚስቶቻችሁ አንቺ ልጅ እኔ አክብሬ ብዬሻለሁ አይባልም። እንደዚያ የምትሏቸው ከሆነ ማብሸቅ በፈለጉ ቀን አለማክበር ይጀምራሉ። የዚያ ጊዜ ጠብ ይፈጠራል። ክብር እንደማትፈልጉ ለማንም ሰው ማሳየት ነው። ክብር ከማንም ልንገራችሁ፣
ሲሆን የሰው ስህተት አይታችሁ እለፉ። ካቃታችሁ ደግሞ የሰው ስህተት አትፈልጉ። የሰው ስህተት የሚፈልግ ሰው ስሙ እንዲህ ይባላል፣ እኩይ ፍልስጣ ይባላል። እኩይ ፍልስጣ ማለት ምን ማለት ነው? ጋኔን። እስቲ ጋኔን በሉ። ጋኔን መሆን ከፈለጋችሁ የሰዎችን ስህተት ፈልጉ። እገሌ እንዴት እንደዚህ የሚላል፣ እገሌ እኮ እንዲህ ያለ ደረጃ ደረሰ ሲባል ተወል ሰርቆ ነው ይላል። እንዲሁ ግርም እኮ ነው የሚያደርገው። እገሌ እኮ እንደዚህ ሰርቆ ታቦሽጦ ነው ይላል። እገሌ ሊቆነ የዋጣት ነገርማ አለች። እንዲሁ እኮ ምን አይነት እኮ እንዲሁ ፍዳ እኮ ነው ፍዳ። በቃ እንደዛ እያልን በቃ እንዲያው ለነገሩ ሁሉ ሌላው ቀርቶ እኮ የሰዎችን መልካም ነገር ስንሰማ እገሌ እኮ ጥሩ ነው፣ እገሌ እኮ እንዲህ ያለ ነው፣ እገሌ እኮ እንዲህ ያለ ነው ሲባል ነው። ግን እንዲህ ባያረግ ይላል። ይሁን እኮ ቅናቱ ነው፣ ውስጥ የሚነደው ቅናት ነው እንደዚህ የሚያደርግ። ይህ ሰይጣንነት ነው። የሰው ስህተት ብዙ ጊዜ የሚያሳፍር ነገር ይኖረናል። ሁላችንንም ቢሆን ሰው የማያውቅብን የምናፍርበት አንዳንድ ችግር አለብን አይደል? የለባችሁም እንዴ? አለብን ሁላችን። ሰው የማያውቅብን የተሰወረ ልክስክስነት አለብን። ያን ልክስክስነታችን እናፍርበታለን። ከእግዚአብሔር ፊት ደግሞ ይዘነው ለመቆም እንዴት ያሳፍራል! ኃጢአት ያሳፍራል፣ አንገት ያስደፋል። ሰው ደግሞ አግኝቶ አይምርም። ሰው እንኳን አግኝቶ ሊምር እየተከታተለ እኮ ራሱ ሰው ታምረኛ ፍጡር ነው ጎበዝ። እንኳን ኃጢአት አግኝቶ ሊምር ኃጢአት ለማግኘት እኮ ሰው ይከታተላል። ታውቃላችሁ? ለማግኘት በየት ዋሉ፣ በየት አደሩ፣ እነገሌ ምን ሰሩ፣ ምን ተናገሩ። ክርስቶስን ጸሐፍት ፈሪሳውያን ምን ውስጥ ስህተት ለማግኘት ነበር የሚጠሩት? ንግግር ውስጥ ኃጢአት ለማግኘት ተራራ ይወጣሉ፣ ቁልቁለት ይወርዳሉ። ግብር ለቄሳር እንክፈል ወይ፣ ይቺ ሴት በዝሙት ትይዛለች ትወገር ወይ። ትወገር ቢል ጨካኝ ለማለት፣ አትወገር ቢል የሙሴን ሕግ ሽራህ ለማለት። ስህተት ለማግኘት ሰው ዳዊት የሚጸልይ ሰው የማንን ልብ ነው የሚያገኘው? የእግዚአብሔርን ልብ ነው። የእግዚአብሔር ልቡ ምንድን ነው? ሰው መውደድ ነው። የእግዚአብሔር ልቡ ሰው ወዳጅ ነው። ዳዊት የሚጸልይ ሰው እግዚአብሔር ልብ ያገኘ። አሁን ዳዊት ጸልዩ ነው። ዳዊት ጸልዩ። እንደው ምዕመናንም ተነግራችሁ አትሰሙ ይመስለኛል። የማትሰሙትን ነው። ለምሳሌ አንድ ነገር ልንገራችሁ። ገዳም ትመጣላችሁ አይደል? ትመጣላችሁ። እኛንም ራሱ ሰው መስለናችሁ እንደው አባል ለምክር ፈልጌ ምናምን እኔን ከምታገኙ ወንድሜ 40 ቀን ዳዊትህን ድገም፣ ትርፍ የለኝም። እኔ ከልቤንም ነግራችሁ። እኔስ መቼስ እንደናንተው አይነት ነው። ግን በጣም የበቃ ባይታዊ ለማግኘት ከምትሯሯጡ ዳዊታችሁን ቁጭ ብለህ ጸልይ። ዝም ብለህ መልስ አለ እዚያ ውስጥ። የእውነቴም ነግራችሁ ለ40 ቀን ያህል ጸሎት ዳዊቴን አላቋረጥም ብላችሁ ወስኑና ድገሙ። እግዚአብሔር ቅርብ ነው አይደል ያለ ቅዱስ ዳዊት። ቅዱስ ጳውሎስም ፊልጵስዩስ ምዕራፍ 4 ላይ እግዚአብሔር ቅርብ ነው፣ ልመናችሁን ወደ እሱ አቅርቡ እንጂ በአንዳች ነገር አትጨነቁ ነው ያለ። እግዚአብሔር ቅርብ ነው። እግዚአብሔር ሩቅ አይደለም፣ ከኛ የራቅ አይደለም፣ ከማንም የራቅ አይደለም። እግዚአብሔር ከነፍሰ ገዳይ ይሁን ከሌባ ይሁን ከአመንዝራ ዳዊት የሚጸልይ ሰው የማንን ልብ ነው የሚያገኘው? የእግዚአብሔርን ልብ ነው። የእግዚአብሔር ልቡ ምንድን ነው? ሰው መውደድ ነው። የእግዚአብሔር ልቡ ሰው ወዳጅ ነው። ዳዊት የሚጸልይ ሰው እግዚአብሔር ልብ ያገኘ። አሁን ዳዊት ጸልዩ ነው። ዳዊት ጸልዩ። እንደው ምዕመናንም ተነግራችሁ አትሰሙ ይመስለኛል። የማትሰሙትን ነው። ለምሳሌ አንድ ነገር ልንገራችሁ። ገዳም ትመጣላችሁ አይደል? ትመጣላችሁ። እኛንም ራሱ ሰው መስለናችሁ እንደው አባል ለምክር ፈልጌ ምናምን እኔን ከምታገኙ ወንድሜ 40 ቀን ዳዊትህን ድገም፣ ትርፍ የለኝም። እኔ ከልቤንም ነግራችሁ። እኔስ መቼስ እንደናንተው አይነት ነው። ግን በጣም የበቃ ባይታዊ ለማግኘት ከምትሯሯጡ ዳዊታችሁን ቁጭ ብለህ ጸልይ። ዝም ብለህ መልስ አለ እዚያ ውስጥ። የእውነቴም ነግራችሁ ለ40 ቀን ያህል ጸሎት ዳዊቴን አላቋረጥም ብላችሁ ወስኑና ድገሙ። እግዚአብሔር ቅርብ ነው አይደል ያለ ቅዱስ ዳዊት። ቅዱስ ጳውሎስም ፊልጵስዩስ ምዕራፍ 4 ላይ እግዚአብሔር ቅርብ ነው፣
ልመናችሁን ወደሱ አቅርቡ እንጂ ባንዳች ነገር አትጨነቁ ነው ያለ። እግዚአብሔር ቅርብ ነው። እግዚአብሔር ሩቅ አይደለም። ከኛ የራቅ አይደለም። ከማንም የራቅ አይደለም። እግዚአብሔር ከነፍሰ ገዳይ ይሁን ከሌባ ይሁን ከአመንዝራ ይሁን አንድ ሰውዬ እንደውም ቢሮ የሚሰራ ሰው ምን አለ? ሁልጊዜ የጸሎት መጽሐፍ ይዤ ስቆም ነው አለ ቢሮ ውስጥ የጠፋኝ ዶክመንቱ የት እንዳለ ትዝም ይለኛል። ይሄ የሁላችን ነገር እኮ ነው የተናገረው ያ ወንድማችን። እንዲያው የሁላችን ማለት ነው። የእውነት እኮ ግድ የላችሁም። እንደዚያ እያልንም ቢሆን ዝም ብላችሁ ጸልዩት። እንደዛ እያልንም ቢሆን ወዲያ ሲፈልግ እንትን ካሊፎርኒያ የሚሄድ ዱባይ የሚሄድ ልባችን ዝም ብላ አንብ። እግዚአብሔር ያውቃል። መጨረሻ ላይ ይመለሳል። የሆነ አውቆ ደግሞ ምን ያደርጋል ሰይጣን? ተንኮለኛ አይደል? የሆነ ጊዜ የሰራነውን ኃጢአት ያመጣና አቤት የእግዚአብሔር ቸርነት እንደዚህ አድርጌ እኮ ነው የቻለኝ። ጸሎቱ ላይ እኮ ነው አውቆ። ይሄ ንስሐ እንዳይመስላችሁ፣ ተንኮለኛ ነው። ምን ለማለት ፈልጎ መሰላችሁ? አውቆ በንስሐ እየተጸጸት የምትጸልይ ያስመስልና እዚያ ኃጢአቱን መተረክ ትጀምራል። መተረክ ስትጀምር ጸሎቱ ሰኞ የነበርከው እሑድ ደርሳል። ሆን ብሎ እኮ ነው። ንስሐ እንድገባ መስሏችኋል? አይደለም። እሱ ሌላ ጉዳይ ነው። አሁን ጀማሪ ሰው መጸለይ ያለበት ከምኑ ጋር ነው? ከቃሉ ጋር ብቻ ነው መሆን። ሰው ከነምናምንቴውም ቢሆን እግዚአብሔርን ይቅር በለኝ እያለ ከድንግል ማርያም ከመጎናጸፊያዋ ገብቶ ከተጋረደ በእርግጥም ይሄ ከሰናክሬም እጅ ይድናል። ለእኛ ሰናክሬማችን ዲያብሎስ ነው። በታቦተ ጽዮን ላይ የእግዚአብሔር ቃል ስለተጻፈ ሰናክሬም ከመከራ ድኗል። በድንግል ማርያም ግን የተጻፈው አትስረቅ፣ አታመንዝር፣ ሰንበትን አክብር የሚል ቃል አይደለም የተጻፈው። እንደዚያ ብሎ ያዘዘው አካላዊ ቃል ነው። በድንግል ማርያም ማኅፀን ውስጥ ያለው ራሱ እግዚአብሔር ነው። በታቦተ ጽዮን ላይ ያረፈው የእግዚአብሔር ቃል ነው። በድንግል ማርያም ማኅፀን ያለው ግን እግዚአብሔር ቃል ነው። ራሱ ቃል እግዚአብሔር ነው። ቃልም ሥጋ ሆነ። ሥጋም የሆነ በድንግል ማርያም ማኅፀን ነው። ዮሐንስ ወንጌል ምዕራፍ 1 ቁጥር 14 ላይ እንደምናነበው ቃል እግዚአብሔር ነው። ቃል ሥጋ ሆነ። ሥጋ የሆነ ደግሞ ከድንግል ማርያም ነው። ቃል እግዚአብሔር ነው። ቃል ሥጋ ሆነ። እግዚአብሔር ሰው ሆነ ማለት ነው። እግዚአብሔር ሰው ሆነ። ድንግል ማርያም እግዚአብሔርን ወለደችው። ድንግል ወለደቶ ለፈጣሪሃ ወውቱ ፈጠረ ወላዲቶ። ድንግል ማርያም ፈጣሪዋን ወለደችው ይላል ቅዱስ ኤፍሬም ሃይማኖታዊ ምዕራፍ 47 ላይ። እሱ ደግሞ ድንግል ማርያም ለምንድን ነው በድንግል ማርያም የሚኖር ደስ ይለዋል የሚባለው? በእሷ ስም የሚጾም ሰው፣ የእሷን ስም የሚያመሰግን፣ እሷን እናት የሚያደርግ ሰው ደስ ይለዋል። እና ብዙ ጊዜ ስለ እመቤታችን እዚህ ውስጥ ያለ ሰው በጎ ሕሊና እንዳለው የታወቀ ነው። ጉዳዩ ግን የምናደርገው ነው የሚጠፋን። እና በእሷ ሁነ ደስ እንዲለ ምን እናድርገው ነገርኳችሁ። ሲበሽቃችሁም ውዳሴ ማርያም ድገሙ፣ ደስ ሲላችሁም ድገሙ። የእውነቴን ነው። ሰው ሲፎክርባችሁም ማልዳ ደግሜዋለሁ አትበል። ዝም ብለህ አንሳና ድገሙ። መጽሐፉ ችግር ሲፈጠርባችሁ አንሱና ድገሙ። እኔ እውነቴን ነው። ፈትኑት፣ ቅመሱት። እውነቴን ነው። ዝም ብለው ውዳሴ ማርያም ሰው የሆነ ሰው ቆይ እንገናኛለን አለ አይደል? ሂድና ድገማት የዕለቷን ውዳሴ ማርያም፣ ኋላ ተገናኙ፣ ችግር የለም። እውነት እንዴ ገባሪ ተሰላም እኮ ናት። ሰላም ምድርና ሰማያት የታረቁ እኮ በሷ ማህፀን ነው። ሰውና እግዚአብሔር የታረቁ በድንግል ማርያም ማህፀን ነው። እግዚአብሔርና ሰው ተዋህዱባት እኮ የተዋህዶ እናት እኮ ናት። ከሷ ማህፀን ተዋህዶ ተደረገ። መለያየት በሷ ማህፀን ጠፋ። አንድነት በድንግል ማርያም። እግዚአብሔር መልካም ነው። እንግዲህ እግዚአብሔር መልካም ከሆነ ቸርም ከሆነ እንዳንጠፋም የሚፈልግ ከሆነ እንድንድንም የሚፈልግ ከሆነ ቸር እረኛችንም ከሆነ እሱን ከተጠጋን ምንም የሚነጥቀን ከሌለ በሱ ስም እያመንን እሱን ጥግ እያደረግን የሱን ስም እየጠራን እየጸለይን እያስቀደስን በጎ እግዚአብሔር የት ሄዶ ክፉ ይደርስብናል የሚል ጥያቄ ሁላችንም እንጠይቃለን። ዲያብሎስ ራሱ ክፉ ነገርን ያመጣና እግዚአብሔር ቸር ከሆነ ክፉ ነገር ለምን አመጣብህ ብሎ ደግሞ ይጠይቀናል። ለዚህ መልስ ያጣች ነፍስ በእግዚአብሔር ተስፋ ቆርጣ ትኮበልላለች። ለምንድን ነው እግዚአብሔር የማያዝንልኝ? አንዳንድ ጊዜ ደግሞ እንደውም በተለይ ያሁኑ ትውልድ ምን ብሎ ሊጠይቅ ይችላል? ቆይ እግዚአብሔር በእኔ ስቃይ ደስ ይለዋል ይላል። እግዚአብሔር በእኔ ስቃይ ደስ ይለዋል ወይ?
ለምንድን ነው እኛ ስንሰቃይ ዝም የሚለው የሚል ጥያቄ። ስለዚህ ክፉ ነገርን ማን ነው ያመጣው ካላችሁን እኛ በሉ ንገሩኝ እንጂ እኛ ነን ክፉ ነገርን የምናመጣው። እግዚአብሔር ክፉ ነገርን አመጣለሁ ማለት ክፉ ነገር ሲመጣ ዝም እላለሁ አሰናብተዋለሁ ማለት ነው። ፈርዖን በእስራኤል ላይ እንዲሰለጥን ዝም እለዋለሁ ነው፣ አሰለጥነዋለሁ። ለምንድን ነው እግዚአብሔር ክፉ ነገር እንዲመጣብን የሚፈቅድ? አይወደንም? ይወደናል። አይፈልገንም? ይፈልገናል። አያዝንልንም? ያዝንልናል። እና ግንሳ ምን ሆነ? እንዳይጠብቀን እንዲጠብቀን የሚያደርገውን ነገር ሁሉ ቆርጠነዋል። ከሱ ጋር መዋል አንፈልግም። እሱን በጸሎት ማነጋገር አንፈልግም። ሕጉን መፈጸም አንፈልግም። በቤቱ መኖር አንፈልግም። መታረቅ አንፈልግም። መስማማት አንፈልግም። በምን መልኩ ይጠብቀን? አብሮን ቢኖር ክፉ አይደርስብንም። አብሮን እንዳይኖር ደግሞ ቤታችን ቆልፈናል። እኔ በደጅ ቁሜ አንኳኳለሁ የሚከፍትልኝ ቢኖር ራት እበላለሁ ብሏል። የምንከፍተው እኮ ደጃፋችን መስኮታችን አይደለም፣ ልብ ነው ደጅ ያለው። ያን መክፈት ይጠበቅብናል። በየት ይግባ ክርስቶስ እኛ ጋር ለመግባት? ስለዚህ እንዳይጠብቀን ስናደርግ ክፉ ነገር እነ ምናምንቴውም ቢሆን እግዚአብሔርን ይቅር በለኝ እያለ ከድንግል ማርያም ከመጎናጸፊያዋ ገብቶ ከተጋረደ በእርግጥም ይሄ ከሰናክሬም እጅ ይድናል። ለእኛ ሰናክሬማችን ዲያብሎስ ነው። በታቦተ ጽዮን ላይ የእግዚአብሔር ቃል ስለተጻፈ ሰናክሬም ከመከራ ድኗል። በድንግል ማርያም ግን የተጻፈው አትስረቅ፣ አታመንዝር፣ ሰንበትን አክብር የሚል ቃል አይደለም የተጻፈው። እንደዚያ ብሎ ያዘዘው አካላዊ ቃል ነው። በድንግል ማርያም ማህፀን ውስጥ ያለው ራሱ እግዚአብሔር ነው። በታቦተ ጽዮን ላይ ያረፈው የእግዚአብሔር ቃል ነው። በድንግል ማርያም ማህፀን ያለው ግን እግዚአብሔር ቃል ነው። ራሱ ቃል እግዚአብሔር ነው። ቃልም ሥጋ ሆነ። ሥጋም የሆነ በድንግል ማርያም ማህፀን ነው። ዮሐንስ ወንጌል ምዕራፍ 1 ቁጥር 14 ላይ እንደምናነበው ቃል እግዚአብሔር ነው። ቃል ሥጋ ሆነ። ሥጋ የሆነ ደግሞ ከድንግል ማርያም ነው። ቃል እግዚአብሔር ነው። ቃል ሥጋ ሆነ። እግዚአብሔር ሰው ሆነ ማለት ነው። እግዚአብሔር ሰው ሆነ። ድንግል ማርያም እግዚአብሔርን ወለደችው። ድንግል ወለደቶ ለፈጣሪሃ ወውቱ ፈጠረ ወላዲቶ። ድንግል ማርያም ፈጣሪዋን ወለደችው ይላል ቅዱስ ኤፍሬም ሃይማኖታዊ ምዕራፍ 47 ላይ። እሱ ደግሞ እናቱን ፈጠራት። ድንግል ማርያም ለምንድን ነው በድንግል ማርያም የሚኖር ደስ ይለዋል የሚባለው? በእሷ ስም የሚጾም ሰው፣ የእሷን ስም የሚያመሰግን፣ እሷን እናት የሚያደርግ ሰው ደስ ይለዋል። እና ብዙ ጊዜ ስለ እመቤታችን እዚህ ውስጥ ያለ ሰው በጎ ሕሊና እንዳለው የታወቀ ነው። ጉዳዩ ግን የምናደርገው ነው የሚጠፋን። እና በእሷ ሁነ ደስ እንዲለ ምን እናድርገው ነገርኳችሁ። ሲበሽቃችሁም ውዳሴ ማርያም ድገሙ፣ ደስ ሲላችሁም ድገሙ። የእውነቴን ነው። ሰው ሲፎክርባችሁም ማልዳ ደግሜዋለሁ አትበል። ዝም ብለህ አንሳና ድገሙ። መጽሐፉ ችግር ሲፈጠርባችሁ አንሱና ድገሙ። እኔ እውነቴን ነው። ፈትኑት፣ ቅመሱት። እውነቴን ነው። ዝም ብለው ውዳሴ ማርያም የሆነ ሰው ቆይ እንገናኛለን አለ አይደል? ሂድና ድገማት የዕለቷን ውዳሴ ማርያም፣ ኋላ ተገናኙ፣ ችግር የለም። እውነት እንዴ ገባሪ ተሰላም እኮ ናት። ሰላም ምድርና ሰማያት የታረቁ እኮ በሷ ማህፀን ነው። ሰውና እግዚአብሔር የታረቁ በድንግል ማርያም ማህፀን ነው። እግዚአብሔርና ሰው ተዋሃዱባት እኮ። የተዋህዶ እናት እኮ ናት። ከሷ ማህፀን ተዋህዶ ተደረገ። መለያየት በሷ ማህፀን ጠፋ። አንድነት በድንግል ማርያም ማህፀን ይላቸው። ዋናው ምክንያት ምንድነው ሲባል እነዚያ ነገሮች እንኳን ቢሆን አስፈራርተውን ቃለ እግዚአብሔር ስላልመለሰን፣ ምክር ስላልመለሰን፣ ንስሐ አባት ስላልመለሰን፣ መጽሐፍ ስላልመለሰን፣ ስብከት ስላልመለሰን፣ ምንም ነገር ስላልመለሰን ቢያንስ የሚያስፈራሩ ነገሮችን እንኳን መጥተው ወደ ቤቴ ቢመጡ ብሎ ነው። እግዚአብሔር ለምንድን ነው ሰይጣን የሚፈትነን ከሆነ በእኛ የሚፈርድብን ለምንድን ነው ከተባለ መርጠን የምንገዛ እኛ ነን እንጂ እስቲ በሞቴ አንተ ና አፍንጫህን ብዬ ሳልጥልህ ና ሲጋራ ጭስ። እስቲ ሰይጣን እንደዚህ ያለው ሰው አለ? አንተ ጆሮን ሳልልህ ና ስከር ያላችሁ አለ? ሰይጣን ተገልጦ አንተ በሰይፍ ሳልልህ ና ዘሙት ያለው ሰው አለ? የለም። ወደን መርጠን ነው። ሰይጣን ነው እንጂ እንደሚያረገኝ ሰይጣን አይደለም። ራሳችንን ምርጫችን ነው። ሰይጣን አቅራቢ ነው፣ እኛ መራጮች ነን። እግዚአብሔር ደግሞ እንድንመርጥ ያደረገን ክብር ሰጥቶን ነው። ጊዜ እንዲህ ያለ ሀብት ነው። የእግዚአብሔር ሰዎች በጊዜ እንጠቀምበት።
ጊዜን አባቶቻችን ብዙ ሰርተውበታል። ቅዱስ ቂርቆስ ያን ሁሉ ሰማዕትነት ሲፈጽም የስንት ዓመት ልጅ ነበር? የ3 ዓመት ልጅ። ድንግል ማርያም የአምላክ እናት ስትሆን የስንት ዓመት ልጅ ነበረች? የ15 ዓመት ልጅ ነበረች። እንግዲህ እዚህ ውስጥ 50ም አለ 60ም አለ። እንደገና ደግሞ ወጣት ነኝ እያላችሁ የምትቀልዱ ገና ልጅ አይደለው እንደምትሉ ለተንኮል ሲሆን ልጅ ነኝ አትሉ። ቆራው ሲሏችሁ ልጅ ነኝ ትላላችሁ። ኃጢአት ሲሆን ልጅ ነኝ አትሉ ትላላችሁ። አረ ይሄ ልጅ ነኝ ገና ቆይ ይሄን አትስጡኝ ትላላችሁ አትሉ። ለማመንዘር ልጅ ነኝ የሚል አለ? የለም። ትንሹም ትልቁም ለጽድቅ ሲሆን ልጅ ነኝ አትበል ብሏል። ሕፃን ይትበል እስመ ንዑስ አነ፣ እኔ ልጅ ነኝ አትበል ብሏል። ትንቢተ ኤርምያስ ምዕራፍ 1 ቁጥር 8። ሀብት ስላላቸው ብቻ ቀዳሚ ወንበር እንዲሰጣቸው የሚፈልጉ ሰዎች አሉ። ሀብትን አታሳዱ። ሀብት የምታሳድዱ ከሆነ ሌባ ትሆናላችሁ። አንድ ጊዜ ከአዲስ አበባ አንስቼ ከብዙ ዓመት በፊት ነው ወደዚህ በመኪና እመጣለሁ እና ወደ አባይ በረሃው ስንደርስ 2 ሰዎች ነው የሚያወሩት እና ምን ቦታ ነው የምትሰራ ይለዋል። እዚህ ቦታ ነው እንደዚህ ነው ይላል እና ተፍ በይና ወቂበት እንጂ ይላል። ሰረቅ እያለው እኮ ነው። ኧረ በስመ አብ ወወልድ ወመንፈስ ቅዱስ እና ወይ እንደው እኮ ይገርማል እኮ። ይሄ ተፍ ማለት እንደ ዶሮ ያንተፋትፋችኋል። ልክ አይደለም። እውነቴን ነው የምነግራችሁ። ልክ አይደለም። በቃ ልክ አይደለም። ስሩ፣ ግን ለሀብት ግን አትጎምጁ። ከልቤ ነው የምነግራችሁ። መከበር ከፈለክ እግዚአብሔርን ፍራ። ለክብርህ ጠበቃ አታቁም፣ አትከላከል። ዝም ብለህ እግዚአብሔርን ፍራ። እግዚአብሔር ራሱ ያከብርሃል፣ ከፍ ያደርግሃል። ሰዎች ጉድጓድ ቆፍረው ተራራውን ይናዱብህ፣ እግዚአብሔር ተራራው ጫፍ ላይ አቁሞ ከፍ ብለህ እንድትታይ ያደርጋል። እግዚአብሔር ይህን ያደርጋል። የልብ ደስታ እግዚአብሔር መፍራት ነው። ከዚያስ ምን አለ ሲራክ? ለፈራሄ እግዚአብሔር እይመጽኦ እኩይ። እግዚአብሔርን የሚፈራ ሰው በዘመኑ መከራ አይመጣበትም። መጽሐፈ ሲራክ ምዕራፍ 36 ቁጥር 1 ላይ እግዚአብሔርን የሚፈራ ሰው ክፉ ዘመኖችን ያመልጣል። ወይ ከክፉ ነገር አይገባም፣ እግዚአብሔር እንዳይገባ ይጠብቀዋል። ካልሆነስ የመጣበት ክፉ ነገር እንዳይጎዳው ያደርጋል። የአክሊል መቀበያ እንዲሆንለት ያደርጋል። ለምሳሌ ቅዱስ ጊዮርጊስ በመንኮራኩር ተፈጭቷል። እግዚአብሔርን ስላልፈራ ነው ክፉ ነገር የመጣበት ልንል ነው? አይደለም። እግዚአብሔርን የሚፈራ ሰው የማይጠቅመው መከራ አይመጣበትም። የመጣለት መከራም ካለ ለምን ይሆነዋል? ለዘውድ ይሆነዋል። እግዚአብሔርን መፍራት ክብር ከእግዚአብሔርና ከልብ እንጂ ከሰው አይገኝም። ከሰው ክብር አትፈልጉ። እውነቴን ነው የምነግራችሁ። ሰው ለምንድን ነው ሰውን አክብረኝ ካላችሁት እንትን ነው የሚያደርጋችሁ? ቴሌቪዥን ለምሳሌ ቴሌቪዥን ማለት ቴሌቪዥን እኔ ስፈልግ በሪሞት ኦን አደርገዋለሁ። በቃይ ብዬ ሳስብ ሰለሙ ኦፍ። ሰዎች ክብር እንደምትፈልጉ ከሆነ እንደ ቴሌቪዥናቸው ይዘጓችኋል፣ ይከፍቷችኋል። የሆነ ሰዓት እኔ በጣም ነው የማከብር ብለው ፍንክንክ እንድትሉ ያደርጓችኋል። የሆነ ሰማት ደግሞ ያችን የለመዳችኋትን ክብር ይነሱና ደግሞ ያባሽቋችኋል። አሁን ወንዶችም ለሚስቶቻችሁ አንቺ ልጅ እኔ አክብሬ ብዬሻለሁ አይባልም። እንደዚያ የምትሏቸው ከሆነ ማብሸቅ በፈለጉ ቀን አለማክበር ይጀምራሉ። የዚያ ጊዜ ጠብ ይፈጠራል። ክብር እንደማትፈልጉ ለማንም ሰው ማሳይ። መካሪ የሌለው ንጉሥ ያለ 1 ዓመት አይነግስ ነው የሚሉ ኢትዮጵያውያን አለ። ምክር ካልሰማ የሰው ልጅ ሰውን ሁሉ ሲናገር የምንንቀው ነገር ይኸው ስራ የሚበላሽ አገልግሎት የሚበላሽ በምንድን ነው? በትዕቢት ነው። እንደው ማንንም ሰው እንስማ፣ ስለ እግዚአብሔር ማንንም ሰው እንስማ። ትምክህት ደግሞ ማለት ምን ይመስላችኋል? ትምክህት ማለት መመካት ማለት ነው። በምንድን ነው የምንመካው? በሰው መመካት፣ በእውቀት መመካት፣ በሀብት መመካት፣
በእውቀት መመካት፣ በሀብት መመካት፣ በገንዘብ መመካት፣ በመልክ መመካት፣ በጤና ራሱን እንመካለን እኮ። አሁን አይኑ የታመመ ሰው ካለ እጉሬ ደርጋሚ እየተባለ ሁሉ ይዘፈንበት የለ ነው ቀልን እኮ። በአንካሶች ሲሳቅባቸው ነው የሚውል። በዚህ ሁሉ መመካት ይሄ ሁሉ እንዳልነበር ይሆን። አው መስራት የምትችሉትን ነገር ስሩ። እንደው ሰራተኛም ለመቅጠር ከበቃችሁ እንደዚያ የማይደረግ የሚመስላቸው አሉ መሰለኝ። እንደው አንዳንድ ሀብታሞች ማለት ነው። አሁን አልጋ ማስተካከል፣ ሶፋ ማስተካከል እነሱም የማይመጥናቸው ይመስላቸዋል። የሰራተኛይቱ ብቻ ይመስላቸዋል። ለእናንተም ይመጥናችኋል እኮ። አይመጥናችሁም እንዴ? ኧረ ይመጥናችኋል። በደንብ ነው የሚመጥነን እንጂ ዝቅ ብሎ መስራት ለኛ የማይመጥነን ነገር የለም። እንዲያውም አንድ ነገር ልንገራችሁ፣ ለሰው ማትናገሩ ከሆነ እኔ ሲጀመር የምናገረው እንድትነግሩልኝ የምፈልገውን ነው። ሲጀመር ለሰው የማይነገር ነገርም የለኝም። አንድ ጳጳስ በሆነ ኃጢአት ይፈተናል። ኃጢአቱ ይቅርባችሁ፣ ቢጸልይ ቢሰግድ አለቀዋል። መልአክ ተገልጾ ምን እንዳለው ታውቃላችሁ? ዝቅ ያለ ስራ ካልሰራህ አይለቅህም ማለት። ከዛ ምን አደረገው? ጳጳሱ የጵጵስናቸውን ቆብ አስቀመጡና የመነኩሴ ቆብ ቀብቶ ይዘው የመነኮሳትን ሽንት ቤት ማጽዳት ጀመሩ። እግዚአብሔር በዚያ ትህትናው ያንን ኃጢአት እንዳልተፈጠረ አድርጎ አጠፋለት። እንዳልተፈጠረ ጳጳሱ በጳጳስ ደረጃ ሰግዶ ያልጠፋለት ኃጢአት ምን ሲሰራ ጠፋለት? የተናቀ ስራ ሲሰራ ማለት ነው። ትህትና። አንድ ሰው ነበረችና መልከኛ ናት፣ ደግሞ ሀብታም ናት። እና መልከኛ ሰው መጥቶ ለማግባት ሲጠይቃት ሀብት የለህም ትለዋለች። ሀብት ያለው ሰው መጥቶ ሲጠይቃት መልክ የለህም ትለዋለች። መልክም ሀብትም የያዘ ሰው ሲመጣ ደግሞ ዘመዶችህ ዘርህ ጥሩ አይደለም ትለዋለች። ሶስቱንም ያሟላ ሲመጣ ደግሞ ከቤተ መንግስት አልተወለድክም ትለዋለች። እንዲህ ያለች ስትበጠብጥ ኖረች። መጨረሻ ላይ ምን ቢሆን ጥሩ ነው መሰላችሁ? የስንት መኳንንት ልጆች ሲለምኗት እምቢ ብላ ማን ቢያገባት ጥሩ ነው? የሆነ ወራዳ ጠንቋይ ምን አድርጎ ነው ያገባት? ልነግራችሁ እኮ ነው። ክብር አይደል የምትፈልግ? ምንድን ነው ያደረገ? ሰው ሁሉ እንዲሰግድልሽ አደርጋለሁ አላት። እሺ፣ አጋንንቱን ምን አደረጋቸው? እኔ ሰውን ለጥንቆላ ስሰበስበው እናንተ ደግሞ በአየሩ ላይ በምታት አርጤምስ ነው የምትባል ስሟ፣ ለአርጤምስ ያልሰገደ ይጠፋል የሚል ድምፅ አሰሙና እግዚአብሔር አዘዘን ብሎ ሰው እንዲሰግዳል። ሰውን ሰበሰበና በዚህ በሰማይ ሆነው ለአርጤምስ ያልሰገደ ወዮለት የሚል ድምፅ ተሰማ። ሰው ደግሞ ይች ማምላክ ብትሆን ነው ብሎ ሰገደለት። ሰው ጅል አይደል? ከዚህ በኋላ ስግደቷን ቀምሳ የአንድ ጠንቋይ ሚስቱን አቀረች። ደግሞ እሷ የወለደችው ዜውስ የሚባል የእሷ ልጅ ደግሞ ጣዖቱ ነው። መከራችን እነ ቅዱስ ጳውሎስን ሲያሰቃይ የነበረ ሲያስገድል የነበረ ይሄ ልጅ ነው። መመካት ሰማችሁ? እንደው አብዛኞቻችሁ እዚህ ያገባችሁ ትሆናላችሁ፣ ያለገባም ይኖራል። እንደው ለማግባትም ብዙ አትመጻደቁ ልበላችሁ ብዬ ነው። ገብቷችኋል? አትመጻደቁ። እንደዚህ ያለው እንደው ለእናንተ መልአክ የምታገቡ ነው የምትመስሉ አንዳንዶቻችሁ። ይሄን ያሟላ ገነት ውስጥ የምትኖሩ መሰላችሁ እንዴ? እንዲሁ እኮ ግርም ነው የሚያደርገው። እንደዚህ ያለ ሰው የት ነው የሚገኘው? ገነት ውስጥ ነው። ወንዶችን ብትሆኑ ማለት ነው። እንደዚህ ያሟላች ትዕቢት ክፉ ነው። እንደዚህ ያለ ይሄ የለውም፣ እንደዚህ የላትም እያሉ መመጻደቅ ልክ ዞ እግዚአብሔርን አመስግኖ መግባት ነው።